የሩታና የፍቅር እንግዲህ ተንኮል ተሳክቶላቸዋል። ፍቅርን ማን ነው ሄርሜላና አብርሽ ነበረ እንዲጣሉ እንዲበጠበጡ ነበረ ሀሳባችሁ። በነገራችን ላይ እኔ በጣም ሩታ ላይ ነጥብ ይዣለሁ ማለት ነው። ሩታዬ እኛ አንሸወድም፣ በተለይ ማለት ነው ፋራ አይደለንም። በነገራችን ላይ የመዳም ስራ ስንሰራ ፋራ እንዳንመስልሽ፣ ካንቺ የበለጠ ስማርት ነን እኛ ልንሸውጃችን። በነገራችን ላይ እኛ በደንብ እናቅሻለን። ከመጀመሪያ እስካሁን የምንከተልሽ በጣም እናቅሻለን። ያስመሰልሽ ነው አንቺ። ያየውሽ ነበረ ስታጣም የሚነበረ ከንፈር በጣም አይኔን አንቺ ላይ አድርጌ ሳይሽ ነበረ እና በደንብ ነው የምታቂ። አውቃችሁ ነው የምትሰዳደቡ። አዎ አውቃችሁ ነው የምትሰዳደቡ። ከዚህ በፊት እኮ ሚሞሪ ሾርት አይደለንም። ፍቅርና አብርሽ ሲመጡ ፍቅር ስትሰድቢ ነበር፣ ግን ከጀርባ አብራችሁ ተንኮላችሁ ስትሰሩ ነበረ። ሶ ልንሸወድ አንችልም ማለት ነው። እንደማያውቅ ሰው ቆም ብላ ይኸውላችሁ እንደገባች ቆም ብላ ማለት ነው ኤርሜላ ስታይ ነበር። ነግሬሽ ነበረ አልሰማም ብለሽ ነበር። ይሄ ማለት ተንኮል ገባችሁ? በደንብ ታውቋለች። አውቃ ነው አብርሽ ስላፋጠጣቸው ብቻ ጋይስ እኔም ማቆ ነገር የለም ብላ እሪ። ኧረ በስመ አብ! ሴት ልጅ እንደዚህ ስታወራ ስታስጠላ። የእውነት ሩታ በእናትሽ ቪዲዮ ከሰራሽ በኋላ እስቲ ቆም ብለሽ ቪዲዮሽ ማለት ነው በጣም ነው የምትንጫጭት። ኧረ በስመ አብ! ተረጋግተሽ እንኳን ለማስረዳት አቺ በቃ እንዲህ አላይ። በስመ አብ! ለማንኛውም ተሳክቶልሻል ኤርሚዬ፣ እኔ ቆንጆ በጣም ናሳዘነችኝ። በነገራችን ላይ በጣም ናሳዘነችኝ። እግዚአብሔር ይሁንሽ እኔ ውድ። የእውነት ለመናገር እኔ ከዚህ በኋላ ካብርሽ ጋር ማለት ተሳክቶላችኋል። በእርግጥ ተሳክቷችኋል። በቃ ነገሩ እነሱ የሰሩት ሁለቱ ለመበጥበጥ ነበረ፣ ለማጣላት ነበረ። ተሳካላችሁ። በደንብ ሩታ አታቅም ለምትሉ በደንብ ነው የምታውቀው፣ በደንብ ነው የሚታወቁ። አውቆ ነው የሚሰዳደቡት። ግን እኔ ግን አታፍሩም? ግን በቃ እኔ ምን ልበላችሁ፣ እንደዛ ትሰዳደባላችሁ፣ ነገ ግን ትገናኛላችሁ። በተለይ ባለጌ ብላ ነው የወጣችሁ ሩታ ማለት እንደው እንደ ጨዋ ማለት ነው። ጨዋ ሆነሽ አንቺ እኮ ከፍቅር ተሽለሽ አንቺ ለዛም ለማቅሽ ባክሽ። እና አንቺም ፍላጎትሽ ምን ነበረ? አብርሽን ለማሳደብ ነበረ። ተሳካልሽ። አብርሽ ባለጌ እንደሆነ ልክስክስ እንደሆነ በቃ ከሴት ጋር ባገኘ ሴት ጋር እንደሚጋደም አንተ ወንድ አይደለም። ወንድማ ወንድ ስለሆነ ነው የምትንጠለጠሉበት። በነገራችን ላይ ወንድ ስለሆነ ነው ያለቀሽለት። ምንድን ነው እንዴ? ለስራም ብትመጪ እኮ እሱን አገባሽ፣ እሱን አቅፈሽ የተኛሹ ሉል የመሰለ እኮ ዱብ ያደረገሽ ወንድ ስለሆነ ነው። ወንድ ስለሆነ ነው ማመርጠሽ። እኔ በጣም አንዳንድ ሴቶች ማለት ነው ፈልጋቸው እኔ ነገር ካደረጋችሁ በኋላ እኔ በቃ እኔ ሰውን ወደታች የምታረጉ ነገር አይመቸኝም በነገራችን ላይ በጭራሽ ማለት ነው። እና ወንድ ስለሆነ ነው። በቀደም ስታለቅሽ ነበረ ልጃችን አብረን እናሳድግ እባክህ እባክህ አብረን እንኖር ስትይ ጎንበስ ብለሽ ልጅን አቅፈሽ ስትለምኝ የነበረ ወንድ ስለሆነ ከወንዶቹም የተመረጠ ነው። ባይዘዌ እናንተ በተንኮልና በሴራ የሄዳችሁ ልጁን እንዲሰደብ ባለጌ እንደሆነ ለመረ የምታረጉ አይደለ? ተሳካልሽ። አንቺን ብለሻል። አንተ ባለጌ፣ አንተ ወንድ አይደለም፣ አንተ ልክስክስ በሰራሹ ነው። በነገራችን ላይ አንድ ሰው እኔ አሁን ጥፋቴን ስላችሁ ጥፋት ከሌለብኝ እኔ ካላጠፋ ቀስ ብዬ ይሄ ነው የማቆ ነገር የለም ብዬ ነው ማስረዳ። ሩታ ሁሌ የምትጮህ ጥፋተኛ ስትሆን ነው። በነገራችን ላይ ጥፋተኛ ስትሆን ማለት ነው። ሲጀምር ምን ጓደኛ ስለሆነች ነው መጣሁት። ስለ አብረሽ መቼም ሳትነግርሽ አትመጪም። እንዴት እኔ እኮ የገረመኝ እንዴት ሆቴል አውቃችሁ አብራችሁ ከሩታ ጋር ማን ነው ከሄርሜላ ጋር ነው መጣሽ? ሄርሜላ ጠርተሽ ሄርሜላ ሆን ብለሽ ይዘሽ ነው መጣሹ። አታስመሲ። ይዘሽ ራስሽ ለማሳየት ሁለቱ እንዲለያዩ ስለምትፈልጉ ነው። ተሳካላችሁ። ይሄ ነው እውነታ ጋይስ። ይሄ ነው እንደ ቪዲዮ እውነታ እኮ ፈጣሪ ነው የሚያውቀው። ግን በጾም ምድር በተለይ ፍቅር አንቺ ከሁሉም የተሻልሽ ነሽ። በነገራችን ላይ በእምነትሽ በጣም ጎበዝ ነሽ። ግን በዚህ ጾም እንደዚህ መጨማለቅሽ ለስራ ብለሽ ግን ስጋ ሳውን የነፍስ ይበልጣል። በነገራችን ላይ በዚህ አጋጣሚ ክብራችሁን አስጠብቁ። በጣም ነው ኮራባት። በነገራችን ላይ ሄርሜላ በጣም ነው የምታኮራኝ ሁሌ ማለት ነው። የእውነት እንኳን ወደድኩሽ እንኳን አከበርኩሽ። በጣም አቋም አለሽ ሴት ነሽ። እነዚህ ናችሁ እንጂ አቋም የሌላት በተለይ ሩታ የምትባል አቋም የሚባል አታውቅም። ሁሌ ተከትለሽ ወንድ ስለሆነ ተከትለሽ የምትሮጪ እንዴት እኔ ላይ አንቻውን
ለምሳሌ ማለት ነው ምን አገባሽ አንቺ የማትፈለጊ ሴት ነሽ። የማይመለከትሽ ቦታ እኮ ነው ሁሌ የተገኘሽው፣ የማትፈለጊበት ቦታ። እውነት ፍቅር እንኳን አብርሽ ጋር ወኔ ነገር ብታደርግ ኖሮ አይመለከትሽም ነበር። ባይዘው እኔ ላይ እንዴት አደረግሽው? ፍቅር ግን አንድ የተናገረችው ነገር አለ። የልጅነቴን ቀማሽው፣ ምንም አዲስ ነገር የለም ነው አለችው። ይሄ ተመችቶኛል መቀማቷ። አዎ ትክክል ቀምተሻለች። ሶ ግን ይሄ ማለት ደግሞ ሩታ አታውቅም ማለት አይደለም። ሁለታችሁ ትተዋወቃላችሁ ማለት ነው። ይሄ እውነታና እውነታ ግን ክብር ይበልጣል። እውነት ሴቶች ሩታ ክብር ይበልጣል። በቃ ማለት ዝም ብለሽ እንዳያ ሜዳ ባዘል አሪፍ ነው። እንደማቅ በቃ ገፍትረሽ ወንድ አይደለም ምናምን ስንት ዓመት ሙሉ ለሱ ስታለቅሽ የነበርሽ ሴት ደግሞ ዛሬ ወንድ አይደለም ብትይ አንቀበልሽም። ባይዘዊ ወንድ ስለሆንሽ ነው አቅፈሹ ስትልሽ የነበረ። ይሄ ነው የምትፈልጊ። በነገራችን ላይ ግን በውሸት ስታስጠሉ ውሸታ ሙላ ማለት ነው። ወራዳ ናችሁ። እግዚአብሔር በጣም ነው የሚያስጠላ። ማለት አንድ ሰው ካልፈለግሽ አልፈለግም፣ በቃ ህይወት አይሆንሽም። በቃ አንድ ሰው ሌላ ሴት ጋር ከሄደ ህይወት ከጀመረ ቤትሽ ገብቶ እንኳን ምንም አይሰራልሽም። ምንም የሚጠቅምሽ ነገር የለም። ወንድ ልጅም ቤት የሚያከብር ከሆነ የሚያከብርሽ ከሆነ አንቺ ደግሞ ትዳርሽ የምትፈልጊ ከሆነ የምታከብሪ ከሆነ በሰው ዘንድ ዝቅ የማታረጊ ከሆነ በሰው ዘንድ የምታከብሪ ከሆነ ያከብርሻል። አንቺ ደግሞ እንደዚህ አይነት አልተፈጠርሽበትም። ምንም ክብር የሚባል አታውቅም። ለባለሽ ክብር አታውቅም። ገብቶሻል? ሰው ፊት ማዋረድ ነው፣ ቤትሽ ማዋረድ ነው። ይሄ ነው እውነታ። ሚዲያ ላይ ማዋረድ ነው። ደስ ነው አለሽ፣ አይኖ ደስ ነው አለሽ፣ አዋርደሻል በአንቺ ቤት። እኛ ግን አንቀበልም። ሴራ ስለሆነ ድራማ ስለሆነ ሀብርሽ ወንድ ስለሆነ ነው ሁላችሁ የሚያሽከረክረው። ባይዘው ወንድ ስለሆነ ነው። ፍቅር ማን ነው ኤርሜላም የወደደችው ፍቅርም እንደዛ። አንቺም እስከዛሬ ምጥን ብለሽ የተለጠፍሽው ወንድ ስለሆነ ነው። በጣም ነው የምታጸሉ። ተጠቅመሽ ደግሞ አታፍርም። ወንድ አይደለም አጀ ወንድ ስለሆነ ነው እጭ የኒገርኝ ነው የምትሎች ሴትዮና ኤንዌስ ፍቅር ኤርሜላ የኔ ቆንጆ አይዞሽ፣ በአቋምሽ ጽኒ ነው የምልሽ። እኔ ጀግናው ነሽ ከዚህ በኋላ። ይሄ ነው እውነታ።